ስለ እግዚአብሔር ምንም አናውቅም ማለት አንችልም። ስለ እግዚአብሔር ደግሞ በደንብ እናውቃለን ማለትም ደግሞ አንችልም። እኛ ደግሞ ማወቅ የምንችለው በጣም ትንሽዬውን ነው ስለ እግዚአብሔር። በዚህ ምክንያት ትንሽ ነው የተገለጠልን። ያልተገለጠው ከተገለጠው ጋር ሊነጻጸር ራሱ አይችልም። ከዚህ የተነሳ የምናውቀውና የማናውቀው ሲነጻጸር እውቀታችን አላውቅም የሚያሰኝ እውቀት ነው። የእግዚአብሔር ባህሪው ምን እንደሆነ አናውቅም። አካሉ ረቂቅ እንደሆነ እናውቃለን። ርቀቱ እንዴት እንደሆነ አናውቅም። እግዚአብሔር የባህሪ መገለጫ ስሙን እናውቃለን፣ የባህሪውን ስም ግን አናውቅም። ስለዚህ ምስጢረ ሥላሴ በማወቅና ባለማወቅ ውስጥ ነው ያለ ነው። ማናውቀዋለን፣ ምናውቀዋለን። ሰዎች በሰሩት ነገር ሊደረስ ወይም ሊታይ የሚችል አካል አይደለም። እግዚአብሔርን ያየው አንድስ እንኳን የለም፣ ሊያየው አይቻለውም ይላል። ስለዚህ ሰዎች በአጥኚነት ስሜት፣ በፈላስፋነት ስሜት፣ በተመራማሪነት ስሜት ላይ ራሳቸውን አስቀምጠው እግዚአብሔርን በእኔ ምርምር አገኘዋለሁ፣ ደርስበታለሁ፣ በእኔ አእምሮ ይሄድበታለሁ፣ ይይዘዋለሁ፣ ጨብጠዋለሁ ብሎ ማሰብ ስተት ስለሆነ ሥላሴ በዚህ መንገድ የሚያስብ የሥላሴን ትምህርት በዚህ መንገድ የሚያስብ ሰው ካለ መዳረሻው ክህደት ነው የሚሆነው። ስለዚህ አንዱ መቅድም እናንተ ራሱ አሁን ይሄ ምሳሌ አሁን ኢስላሞችን በሏቸው ሌሎችን በሏቸው ሥላሴ ላይ ኦብጀክት የሚያደርጉ እንዴት አንድም ሶስትም ይሆናል ምናምን ብለው ጥያቄ የሚጠይቁ ሰዎች ጥያቄውን የሚያመነጩት በራሳቸው አእምሮ መርምረው ለአእምሯቸው አልመች ያላቸውን ለመቀበል ያዳገታቸውና እንዴት እንደዚህ ሊሆን ይችላል ብለው ጥያቄ ይጠይቃሉ። ጥያቄው ግን የሚመነጨው ከመገለጥ ወይም እግዚአብሔር ሪቪልድ አድርጎላቸው ምናምን አይደለም። በራሳቸው ስሜት ከደረሱት መረዳት ተነስተው ነው። በራሳቸው ትክክል ነው ብለው ካሰቡት ማለት ነው። በዛ መንገድ አይደለም የምንረዳው ነው ሥላሴ። መጀመሪያ አንድ ኦርቶዶክሳዊ ሰው በራሴ አእምሮ የመረዳት መጠን ልክ አድርጌ እንዴት እንዲህ ሊሆን ይችላል እንዴት እንዲህ ሊሆን ይችላል እያልኩ በማሰብ አይደለም፣ በምርምር መንገድ ብቻዬን ሆኜ በመመርመር አይደለም ማገኘው። አንድ ተመራማሪ፣ አንድ ፕሮፌሰር፣ አንድ ዶክተር እንኳን ይሄ የእመቤታችን ጉዳይ እንኳን በዚያ አይመረመርም። የእመቤታችን ጉዳይ እንኳን በሳብጀክት ኦብጀክት ሪሌሽንሽፕ ሳይሆን የመንፈስ ቅዱስ መግለጥን ይፈልጋል። አንዳንዱ ማለት ነው። ሰው መሆኗን እናውቃለን፣ ንጽሕት መሆኗን እናውቃለን። በድንግልና መውለድ እንዴት ነው? ከዚህ ቀደም ሆኖ አያውቅም፣ ለወደፊትም ሊሆን አይችልም። ስለዚህ በምን እናውቀዋለን? ይሄ በምርምር መንገድ ብንሄድ ልንደርስበት እንችላለን። ወደ አለመቀበል ነው የምንሄደው። ድንግል በድንግልና ልትወልድ ስለማትችል በእኛ አእምሮ ባለ እውቀት፣ ስለዚህ በድንግልና አልወለደችም ወደሚል ኮንክሉዥን ነው የምንሄደው። ይሄ ደግሞ ትክክል አይደለም ማለት ነው። በዚህ እና የሥላሴ ጉዳይ ደግሞ ሲሆን በጣም ከፍ ያለ ነው ማለት ነው። ኢቫጋሬስ የተባለ ሊቅ ምን ይላል? ይህም በተመለከተ ሲናገር እግዚአብሔር በአእምሮ የሚጨበጥ አካል አይደለም ይላል። እግዚአብሔር በአእምሮ የምንጨብጠው የምንወስነው አካል አይደለም። በእኛ አእምሮ፣ በእኛ መረዳትና በእኛ አእምሮ የሚጨበጥ አይደለም ይልና በአእምሮ የሚጨበጥ ከሆነ እግዚአብሔር መሆኑ ይቀራል ነው የሚለው። ሳብጀክት ኤንድ ኦብጀክት ሪሌሽንሽፕ የሚያደርገውን የጥናት ስነ ዘዴው በዛ መንገድ የሚጠናውን ነገር ብናየው በአእምሯችን እንወስነዋለን። የሆነ የምናጠናውን እንደዚህ ነው ብለን ወስነን ከዛ እንመረምረዋለን። እንደዚህ ቢሆን እንደዚህ ሊሆን ይችላል እንደዚህ እያለ። ስለዚህ እግዚአብሔርን በዛ መንገድ በአእምሮ ውስጥ ጨብጦ ይዞ ለመመርመር የሚሞክር ሰው ካለ ያ እሱ ጨብጬዋለሁ፣ ይዤዋለሁ፣ እመረምረዋለሁ የሚለው እሱ እግዚአብሔር አይደለም ነው። እግዚአብሔር እንደዛ አይነት አምላክ ስላልሆነ ማለት ነው። ገብታችኋል? ይሄ ስለ እግዚአብሔር የምናውቀው እግዚአብሔር የገለጠውን ነው እንጂ እግዚአብሔር በሆነበት ማንም ሊያውቀው የሚችል የለም። ዮሐንስ ወንጌልም ላይ የተነገረው ይሄ ነው። እግዚአብሔርን ያየው አንድስ እንኳ የለም አይደለም የሚለው። በእቅፉ ያለ አንድ ልጁ እርሱ ምን አለው ነው የሚለው፣ ተረከው። ልጁ ማን ነው? ራሱ የእግዚአብሔር ልጅ ማን ነው? እግዚአብሔር ስለሆነ ነው የተናገረው። ልጁ ራሱ እግዚአብሔር ባይሆን ኖሮ አይናገርም ነበር። አባትና ልጅ በባህሪ አንድ ስለሆኑ አንድ ባህሪ ስላላቸው ይገባቸዋል። መቼስ በአካል በዚህኛው ዓለም እንኳን ባለው ብናየው ልጅና አባት በአካል ይለያያሉ? አይለያዩም። ልጅና አባት በስጋ የሚወለድ በባህሪ ግን ይለያያሉ። ያ ልጅም ሰው ነው፣ አባትም ሰው ነው አይደለም? በባህሪ አንድ ናቸው። ምሳሌነቱ ሕጸጽ ቢኖረውም ወልድ የአብ ልጅ ከሆነ በባህሪ ከአብ ጋር ስንት ነው ማለት ነው? አንድ ነው። ለዚህ እሱ ተናገረው የተባለው እሱ ራሱ እግዚአብሔር ስለሆነ
አምላክ ስለሆነ ነው በዛ መንገድ የሚነገረው ማለት ነው። ስለዚህ ስለ እግዚአብሔር የምናውቀው እውቀት ወሰን ያለበት መሆኑን መረዳት ያስፈልገናል። በምርምርና በሪሰርች መንገድ እግዚአብሔር ላይ የምንደርስበት ወይም የሥላሴን ነገር የምናውቀው አይደለም። ይህን ሁሉ ጊዜ ማሰብ አለባችሁ። ይህን ካላሰባችሁ ይሄ ጭንቅላታችሁ ይፈርሳል። ሲጀመር በብዙ ነገር የፈረሰ ነው። ይህንን ደግሞ እንደዚህ ካላደረኩ ካለ የበለጠ ነው የሚፈርሰው ማለት ነው። ስለዚህ ጭንቅላታችሁ ወሰን እንዳለበት የተመጠነ እንደሆነ የተወሰነች ነገር ብቻ እንደሚረዳ መጀመሪያ ለራሳችሁ ንገሩት። ይህ አንደኛው ጉዳይ። ሁለተኛው ሥላሴ የሚባለው ትምህርት የሚደነቅ ትምህርት መሆኑን አንድ ሰው መጀመሪያ ማወቅ አለበት። የሚደነቅ ነው፣ ኢንክሬዲብል፣ በጣም አስደናቂ፣ አስገራሚ፣ በመደነቅ ውስጥ ሆነን ብቻ የምንናገረው የምናስበው ትምህርት ነው። መደነቅ ታውቃላችሁ አይደል? አንድ ነገር የሚያስደንቀው ምን ሲሆን ነው? ምን ሲሆን ነው? ምን ሲሆን? አልሰማውም። ከአይምሮ በላይ ሲሆን። ጥሩ፣ ከአይምሮ በላይ ሲሆን ብለን እንያዘው። ከመረዳት ከማብራራት በላይ ሲሆን እንዲህ ብለን እና የሥላሴን ነገር ሲታሰብ ወደ መደነቅ ብቻ ነው የሚወስደን። መደነቅ ብቻ ነው ያለው በውስጡ በአብዛኛው። ስለዚህ ሥላሴን ስንጀምር ሁለተኛ በር የምናደርገው ምንድን ነው? ድንቅ ነው፣ ድንቅ ነው እና ዝም እንደውም ይባላል፣ ትትነከር፣ ይደነቃል። በዝምታ ውስጥ ሆነን ነው የምናደንቀው። ሥላሴ ምንድን ነው የሚባለው? መዝሙሩን እስቲ ያስታውስ። ትትረመም ወትትነከር ምንድን ነው? በዝምታ ምን ትሆናለች ማለት ነው? ትደነቃለች ማለት ነው። ሥላሴ ትትረመም ወትትነከር፣ ዝም ብለህ ታደንቃታለህ ነው እና የሚደነቅ ምስጢር አለው ነው። ስለዚህ አንድ ሰው በማድነቅ አስደናቂ መሆን የአብ አብነትን፣ የወልድ ወልድነትን፣ የመንፈስ ቅዱስ መንፈስ ቅዱስነትን ሲያስብ ያደንቃል እንጂ የሚደነቀውን ምስጢር አውርዶ ተራና ቀለል ያለ እንደሆነ አድርጎ ሊያስብ አይችልም ማለት ነው። ይሄ ሁለተኛው ነው። ሶስተኛው በምልአት በእውቀት ደረጃ ከሆነ በምልአት የሚታወቅ አይደለም። ስለ እግዚአብሔር የተወሰነ ማወቅ እንችላለን፣ ግን በምልአት ማወቅ አንችልም። ሁለት ጽንፎችን እዚህ መያዝ፣ ሁለት ነገሮችን እንያዝ። ስለ እግዚአብሔር ምንም አናውቅም ማለት አንችልም። ስለ እግዚአብሔር ደግሞ በደንብ እናውቃለን ማለትም ደግሞ አንችልም። እየሰማችሁ ነው አይደለም? ስለ እግዚአብሔር እናውቃለንም አናውቅምም ነው መልሱ። ስለ እግዚአብሔር ምንድን ነው የምናውቀው ቢባል እናውቃለንም አናውቅምም። ደንቆሮም ነን አዋቂም ነን ነው። ትንሽ እውቀትም አለን የለንም ነው። ስለዚህ የሥላሴ ጉዳይ በምልአት ስለማይታወቅ የተወሰነ እናውቃለን። አንዱ አሁን ራሱ ምለው የተወሰነ እናውቃለን ምንለውን ራሱ ምንለው የተወሰነ፣ ለምሳሌ የተወሰነ እናውቃለን ማለት ራሱ እኮ እንደዚህ ለማለት ራሱ የተወሰነ ማወቅ አይፈልግም። ገብታችኋል? የተወሰነ እናውቃለን ለማለት ራሱ እኮ የተወሰነ የምናውቀው የተወሰነ ስላወቅን ነው እናውቃለን ብለን የምንናገረው ራሱ። ገብታችኋል? አነጋገር አናውቅም። ለምሳሌ ስለ ሥላሴ ብንል አናውቅም ማለታችን ራሱ ማወቃችን የሚያመለክት ነው። ያለማወቅ እውቀት ማለት ነው። እየሰማችሁ ነው ወይ? አንድን ነገር አላውቅም ማለት የሚቻለው አላውቅም ለምሳሌ ብል ለምን አላውቅም ብላለሁ? እሱ ራሱ እውቀት እኮ ነው አይደለም? እውቀት ነው እሱ ራሱ። ያለማወቅ እውቀት ነው የሚባለው ራሱ። ስለዚህ በምልአት አናውቅም፣ ግን ስለ ሥላሴ የተወሰነ እናውቃለን። የተወሰነች ቅዱሳን አባቶቻችን በገለጡት መሰረት እናውቃለን። ስለዚህ ምስጢረ ሥላሴ በማወቅ እና ባለማወቅ ውስጥ ነው ያለ ነው። ማናውቀዋለን፣ ምናውቀዋለን። ይሄ ማለት ምን ማለት ነው? አዎንታዊ የሆነ የነገረ ሥላሴ ትምህርት አለ፣ ትንሽ የሚታወቅ። ሥላሴ ለምሳሌ በአካል 3 ናቸው እንላለን፣ በባሕርይ 1 ናቸው እንላለን፣ በግብር 3 ናቸው እንላለን፣ በኩነት 3 ናቸው እንላለን። እንደዚህ እንላለን። 3 1 ብለን የምንገልጸውን ስንገልጽ ምን እያለን ነው? እናውቃለን እያለን ነው አይደለም? ይሄ አዎንታዊ
ይሄ አዎንታዊውን ጉዳይ የሚያመለክት ነው። ደግሞ አናውቅም ብንልስ የእግዚአብሔር ባህሪው ምን እንደሆነ አናውቅም። አካሉ ረቂቅ እንደሆነ እናውቃለን፣ ርቀቱ እንዴት እንደሆነ አናውቅም። እንዲህ እያለ ደግሞ ብንሄድ እግዚአብሔር የባህሪ መገለጫ ስሙን እናውቃለን፣ የባህሪውን ስም ግን አናውቅም። እንዲህ እያልን ብንሄድ ስለ እግዚአብሔር የማናውቀው ብዙ ነገር አለ። አላውቅም የምንለው በአሉታ የምንገልጸው ደግሞ በጣም ብዙ ነገር አለ። ስለዚህ ስለ እግዚአብሔር ስለ ምስጢረ ሥላሴ ሲነሳ ሙሉ በሙሉ የሚታወቅ ከዳር እስከ ዳር የሚታወቅ እንደሆነ አድርገን ማሰብ የለብንም። የምናውቀዋለን ትንሽዬ በተገለጸው ያውም ያ የምናውቀው እውቀት ዝም ብሎ በሆነ ፍልስፍና የመጣ ሳይሆን በምን የመጣ ነው? በመገለጥ እግዚአብሔር ለቅዱሳን የገለጠው ነው። በተገለጠው መጠን ትንሽ እናውቃለን። እግዚአብሔር ከገለጠው ውጭ ግን የምናውቀው ምንም ነገር የለንም። ግልጽ ነው አነጋገር። ስለ ሥላሴ ራሱ የምናውቀው ራሱ ሥላሴ የገለጠውን ነው። ሥላሴ ያልገለጠውን ስለ ሥላሴ የምናውቀው ምንም ነገር የለም። ሥላሴ ደግሞ ስለ ራሱ ለእኛ የገለጠው እኛ ልናውቅ የምንችለው መጠን ነው። እኛ ደግሞ ማወቅ የምንችለው በጣም ትንሽዬውን ነው ስለ እግዚአብሔር። በዚህ ምክንያት ትንሽ ነው የተገለጠልን። ያልተገለጠው ከተገለጠው ጋር ሊነጻጸር ራሱ አይችልም። ከዚህ የተነሳ የምናውቀውና የማናውቀው ሲነጻጸር እውቀታችን አላውቅም የሚያሰኝ እውቀት ነው። ገብታችኋል? ሀሳቤ ገብታችኋል? አትብዘዙ እንጂ አልገባችሁም? የምናገረው እኮ ይሄ ሶስተኛው ጉዳይ ነው። ሶስተኛው በር ነው። ስለዚህ ስለ ሥላሴ ስንናገር ትንሽ እንደምናውቅ ያ የምናውቀው እውቀት ራሱ የመጣው ከራሱ ከሥላሴ እንደሆነ ለማን ነው ከሥላሴ ያ እውቀት የተገለጠው ሚል ደግሞ ጥያቄ ቢጠየቅ ለመንገደኛ ሁሉ አይደለም። እችስ እግዚአብሔር ያን እውቀት እንዲገልጥለት የሚያደርግ ሕይወት ላለው ነው የሚገለጠው። ለዚህ ነው ሃይማኖት ለቅዱሳን ምን ያለች ናት ብለን ነው የምንናገረው? የተሰጠች ናት። ሰጪው ማን ነው? አንዱ ሃይማኖት ምንለው እኮ ሥላሴ ነው አይደለም? እግዚአብሔር ነው። ሃይማኖት ማለት ኮንተንት ኦፍ ፌዝ ማለት የምናምነው እምነት ይዘት ማለት ነው። ምስጢረ ሥላሴ አንዱ የሃይማኖት ክፍል ነው። ስለዚህ ይህን የሃይማኖት ክፍል እግዚአብሔር ለቅዱሳን የገለጠው ለኃጥአን አይደለም፣ ለቅዱሳን። ቅድስና የሌለው ሊረዳው አይችልም ማለት ነው። ስለዚህ ሥላሴ በተወሰነ ደረጃ ነው የሚታወቀው። ያ የሚታወቀው እውቀት ራሱ በፍልስፍና የተቀዳ ሳይሆን በቅድስና ከራሱ የተቀዳ ነው። እነማን የቀዱት? ቅዱሳን። ይሄ ሶስተኛው መቅድም ነው የዚህ ትምህርት ማለት ነው። ሌላው ትምህርቱ ቀደም ብዬ እርግጥ ተናግሬያለሁ፣ ተመሳሳይ ጉዳይ ቢሆንም ምስጢር የሚባል ነገር ታውቃላችሁ አይደለም? የትምህርቱ መደገፊያ ምንድን ነው? የሥላሴ ትምህርት መደገፊያው በምንድን ነው የሚገለጸው? ወይም መግለጫው ምን ሥላሴ ምን ሥላሴ። ስለዚህ ራሱ ገላጩ ቃል ሥላሴ የሚለውን የሚገልጠው ቃል ምንድን ነው የሚለው? ምስጢር ማለት ምን ማለት ነው? የተደበቀ አይደለም? ሚስቲካል የሆነ ማለት የተሰወረ፣ የረቀቀ፣ የተደበቀ ለወዳጅ ካልሆነ ለሁሉ የማይገለጥ የማይረዳ ጉዳይ ነው እና ስለ ሥላሴ አላወኩም ብሎ ሰው መጨነቅ አለበት? መጨነቅ አለበት ምን ማለት ነው? የተገለጠውን ማወቅ የለበትም ማለት አይደለም። ማወቅ ያለበትም ማወቅ የለበትም ማለት አይደለም። እሱማ አመጣዋለሁ። ግን ስለ ሥላሴ ጨነቀኝ። በቃ ይሄ እንዴት እንደዚህ ይሆናል? ይሄ እንደዚህ ጭርስ አድርጎ ማወቅ የሚፈልግ ሰው አለ። ሞኝ ማለት ነው። በራሱ አይምሮ ልብነት፣ ቃልነት፣ እስትንፋስነት ይሄ እንደዚህ ከሆነ ምና እያለ በራሱ አይምሮ እየጠየቀ እየተመራመረ እየተራቀቀ እየሄደ እንዴት ማወቅ ምናም ብሎ ያስባል። እንደዛ ምስጢር የሚለውን ማሰብ ያስፈልገናል። የሆነ ቦታ ላይ የሆነ ነገር ከበድ ሲለን ስለ ሥላሴ እየመረመርን እየሄድን ትንሽ ከበድ ሲለን ቆም ነው ፍሬን መያዝ ያስፈልግ። ያዘንልና ለካ ምስጢረ ሥላሴ ነው፣ እኔ እኮ ስለ እንትን መስሎኝ እያለ ራሱ ወረድ ማድረግ አለበት ማለት ነው። ምክንያቱም አንዳንድ ጊዜ ስሜት ሳናስበውም ቢሆን ምን እየመረመርን እንደሆነ እንድንረሳ ያደርገናል። ስለዚህ እንረሳና
ዝም ብሎ የሆነ ትምህርት ወይም ባዮሎጂ ወይም ኬሚስትሪ እንደዛ አድርገን ልናስብ እንችላለን። በዛ ቅኝቱ ስላለን የሆነ ትምህርት እየመረመርን እንደሆነ እያጠናን እንደሆነ አድርገን በማሰብ ስህተት ውስጥ ልንወርቅ እንችላለን። ከዚህ ራሳችን እንድንጠብቅ ነው። ምስጢር ነው የሚለው ሁልጊዜ አይታወቅም የሚል ነገር ሲመጣ ለማስፈራራት አይደለም የሚገባው፣ ያ ለማወሳሰብም አይደለም የሚገባው፣ ያ ደግሞ ሃይማኖቱን ይሄ ምንድነው በቃ ለማለትም አይደለም የሚገባው። ያ በእውነትም ምስጢር ስለሆነ ነው። ምስጢር መሆኑ ደግሞ በቃ የተረዳ ነው። አሁን ምስጢር መሆኑ የተረዳ ነው። ምስጢር ባይሆን ነው የሚገርመው። የአምላክ ጉዳይ ስለሆነ አምላክን የተፈጠሩ ፍጡራን ሲያጠኑት ምስጢር አይሆንባቸውም ብሎ ማሰብ ማለት በራሱ ተቃራኒ ሐሳብ ያለው ስለሆነ ማለት ነው። ስለዚህ ምስጢር ነው። እግዚአብሔር ለቅዱሳን የሚገልጠው ነው። እግዚአብሔር ለቅዱሳን ካልገለጠው ማወቅ አንችልም። በዚህ ምክንያት ቅዱስ አትናቴዎስ ምን ይላል? ተደጋግሞ እንደሚገለጸው ለመነኮሳት በጻፈው ደብዳቤ ላይ የሥላሴን ነገር እስካሁን ድረስ የምናውቀው እውቀት ሲሰበሰብ ገና የነገረ ሥላሴን ወይም የምስጢረ ሥላሴን የልብሱን ጠርዝ እንደመንካት ያለ እውቀት ነው ያለን። ገና የልብሱ ጠርዝ ላይ ነው እስከዛሬ ድረስ የተገለጠው እውቀት የሚያደርሰን። የነገረ ሥላሴን ትምህርት ስንመረምር የልብሱ ጠርዝ ጋር ነው የሚያደርሰን። ሌላው ሁሉ በኪሩብ ክንፍ ተጋርዶ ነው ያለው ይላል የሥላሴ ትምህርት። ገና ወደ ውስጥ አልገባንም ነው። ጫፍ ላይ ገና የልብሱን ጠርዝ እየነካ አንድነት ሶስትነት ምንለው በሙሉ ትንሽዬ እውቀት ናት ነው የሚለው። ተሰውሮ ነው ያለው፣ ምስጢር ነው የሚለን። ይህን የሚለን እንግዲህ ቅዱስ አትናቴዎስ ነው። ለቅዱስ አትናቴዎስ ይህን ያህል እንደዚህ የሚረቅበትና የሚሰወርበት ከሆነ እንዲህም ብሎ እንዲናገር የሚያደርገው ከሆነ ለእኛ ምን ሊሆን እንደሚችል ማሰብ ነው የሚገባ። እንግዲህ ለእሱ እስካሁን ድረስ የምናውቀው እውቀት የልብሱን ጠርዝ እንደመንካት ነው ካለ ለእኛ የልብሱን ጠርዝ ወደኋላ ሄደን ወይም የልብሱን ጠርዝ እንደመንካት ሳይሆን እንደማየት ነው ሊሆን ይችላል። በርቀት ሆኖ እንደማየት ነው ሊሆን። ለአትናቴዎስ እንደመንካት ከሆነ ለእኛ በርቀት ሆኖ እንደማየት ሊሆን ይችላል። ምን ነው አንጻር ሰጥቶ ሲያስቀምጥ ነው እንደዚህ ብሎ የሚናገረው። የሥላሴ ትምህርት እንደዚህ አይነት ነገር ያለው ስለሆነ ሩቅ ስለሆነ ከአይምሮ ከመረዳት ከማስረዳት በቃላት ከመወሰን ከዚህ ሁሉ በላይ ስለሆነ ማለት ነው። ሌላው ምስጢረ ሥላሴ የትኛውም ቃል ሊወክለው አይችልም። ሥላሴን የሚወክል ቃል የለም። ሥላሴን ወካይ መጣኝ ለሥላሴ ይሄ ቃል ዲዘርቭ ያደርገዋል፣ ሙሉ በሙሉ ይገልጠዋል፣ ይመጥነዋል የሚባል ቃል የለም። ቋንቋ ቃል በሙሉ ሥላሴን በምላት የሚያብራራ አይደለም። የተወሰነ ግን ብልሽታ ሊሰጥ ይችላል። እሱንም አባቶች በገለጡበት መንገድ እንጂ በምላት ሥላሴን ሊወክል ሊገልጥ የሚችል ቃል የለም፣ ቋንቋ የለም። ስለዚህ ሥላሴ ከቋንቋ በላይ ነው ማለት ነው። እየሰማችሁ ነው የምናገረው? ከምን በላይ ነው? ስለዚህ ቋንቋ ውስጥ ሥላሴን ብናገኝ በሆነ መጽሐፍ ተጽፎ ብናገኝ ቋንቋ በተጻፈበት መጽሐፍ ውስጥ ያሉ ቃላቶች ሊረብሹን አይገቡም። እነዛ ቃላቶች ሥላሴን የሚወስኑ ሆነው ስለ ሥላሴ በዛ ቃል እየተጻፈ ሳይሆን ሥላሴ እኛ እንዲገባን በእኛ ቋንቋ እንዲጻፍ ስለፈቀደ እየተጻፈ ነው እንጂ ሥላሴ እንደሆነው ሥላሴን ሊያብራራ የሚችል ቃል የለም፣ ቋንቋ የለም የሚለውም መያዝ በጣም ጥሩ ነው። ይህን ከያዝን በቅዱሳት መጻሕፍት ላይ ያሉ ቃላቶች አይረብሹንም። የትኛውም ቃል ቢሆን አይረብሽንም። እንዴት ለእግዚአብሔር እንዲህ ይባላል? ለምሳሌ ገና ሲጀምር ኦሪት ላይ አዳም ዕፀ በለስን ሲበላ እግዚአብሔር ምን አለ ነው የሚለው? አዳም የት ነው ያለው አላለም ብሏል። እየሰማችሁ ነው? አላለም ብሏል። አዳም የት ነው ያለው ሲል እግዚአብሔር የእውቀት ወሰን ያለበት አይመስልም? አገላለጽ አይመስልም? ይመስላል። ግን አለበት እግዚአብሔር እንደዛ አይነት ወሰን። ስለዚህ ቋንቋውን ይዘን ቋንቋው የሚሰጠውን ትርጉም ይዘን በራሳችን አይምሮ ምን ሄድ ከሆነ ሥላሴን ያፈረስን ማለት ነው። ለሥላሴ ይሄ ቃል ሲገለጽ የት ነው ያለው አዳም ሲል የሚተረጎመው ባለማወቅ አይደለም። የሚተረጎመው አይደለም በአዎንታ ነው፣ ባሉታ አይደለም። ባለማወቅ ሥላሴ ስለማያውቅ ተብሎ አይደለም የሚተረጎመው። ለአንድ ላየለ ወይ ለአንበበ ወይም ለከበደ ቢሆን ግን ባለማወቅ ነው የሚተረጎመው። አበበ እንትና የት ነው ያለው ምናምን ቢል ባለማወቅ ይተረጎምለታል። ወይም ሌላ ሰው የሆነ ሰው የት እንዳለ አድሬሱ ጠፍቶት አቅጣጫውን ያለበትን አድሬስ ቦታ ቢጠይቅ
ባለማወቅ በቦታ ስለሚወሰን በጊዜ ስለሚወሰን በጊዜ በቦታ ወሰን ውስጥ ያለ ሰው በሙሉ የእውቀት ወሰን ስላለበት የሚጠይቀው ጥያቄ እውቀት ለመጨመር ነው፣ የት እንዳለ ለማወቅ ነው። እዚህ ነው ያለው እንደዚህ ነው ይባላል፣ ይነገራል። ለሥላሴ ግን እንደዚህ አይገለጽም። የትኛውም ቃል አይመጥነውም። የትኛውም ቃል በምልአት ሊገለጽ አይችልም ሥላሴ። ይህም አስረግጠን ማወቅ አለብን። ለምሳሌ ቅዱስ ኤፍሬም ሶርያዊ አብ ወልድ መንፈስ ቅዱስ ስል እንኳን እፈራለሁ ይላል። ለምን? ዲዘርቭ ስለማያደርገው። አሁን ሙስሊሞቹን የረበሻቸው አብ ሲባል እንዴ አባት ከሆነ ይሉና ልክ አበባ አየለችን ሲያገባ ባለበት መንገድ ወደ ማሰብ ይመጣሉ። አብ አባት ከሆነ ቀድሞ ነበረ ማለት ነው። ስለዚህ ይሄ ኋላ የመጣ ነው ማለት ነው። እንዲያም ይሁን ደግሞ ከሆነ ሚስት ነበረው ማለት ነው ይላሉ። ምክንያቱም ያለ ሚስት መውለድ አይቻልም ማለት ነው ይሉና ሚስቱ ደግሞ ማና ብለው ይፈጥራሉ ማለት ነው። ገብታችኋል ሐሳቡ? ወደ ራስ አይምሮ ማምጣት ማለት ነው። ስለዚህ አብ የሚለው ቃል እኛ በምናውቀው ቋንቋ የምንግባባበት መንገድ አለ አይደለም? እኛ ስንግባባ አባት ልጅ ምናምን የሚለው ቋንቋ ቃሉ ራሱ ወሰን ያለ ድክመት ያለበት። አባት ካልን የራሱ ድክመት አለው፣ ልጅ ካልን የራሱ ድክመት አለው። እንደዚያ ለሥላሴ ሲሆን ግን ቃላቱ ድክመታቸውን አንስተንላቸው ነው የምንጠቀማቸው። አብ ስንል በእኛ አይምሮ ውስጥ አባት እንደምንለው ማለት አይደለም። ወልድ ስንልም በእኛ አይምሮ ውስጥ ልጅ እንደምንለው ማለት አይደለም። ስለዚህ ተመልከቱ፣ ሥላሴን ቃላት አይመጥኑትም ከተባለ የትኛውም ቃል ውስጥ ያለን ድክመት ለሥላሴ ማሸከም አይቻልም ማለት ነው። የትኛውም ቃል ውስጥ ነው የምላችሁ፣ በምንም ቋንቋ ይገለጥ ብቻ የትኛውም ቃል ውስጥ ያለ ድክመት ለሥላሴ ሊገለጽ አይችልም፣ በምንም መንገድ ቢሆን። ይህም በጣም አጥርተን ነው መያዝ ያለብን። ስለዚህ የቱን ቃል ልናመጣ እንችላለን? የምናመጣው ቃል በሙሉ ሥላሴን በአግባቡ ሊገልጥ በምልአት ሊወስን ወይም እንደሆነበት ሊያሳየው የሚችል ቃል የለም ለሥላሴ። ግን ምን ይደረግ? በእኛ ቋንቋ መጻፍ ስላለበት፣ በእኛ ቋንቋ ደግሞ ካልተጻፈኛ መረዳት ስለማንችል ለእኛ ተብሎ በእኛ ቋንቋ ተጻፈ። ስለዚህ ለእግዚአብሔር አስገብተን ስናነብ ድክመቱን እያነሳን ነው የምናነበው። ምን ለማለት? ለዚህ ነው ትርጓሜ የሚያስፈልገው። ለምን? በእኛ ቋንቋ እንዳንወስደው፣ በእኛ ቋንቋና በእኛ አውድ እንዳንወስደው። ከዚህ የተነሳ ጥንቃቄ ያስፈልገናል ማለት ነው። ስለዚህ ሥላሴ በቃላት የሚወሰን አይደለም። በቃላት ተብራርቶ ሊመጠን የሚችል አይደለም። ከቃላት በላይ ነው። ቋንቋን ይወስናል እንጂ በቋንቋ ምን አይልም፣ አይወሰንም። ይህንን ሁልጊዜ ሥላሴ የሚለውን ትምህርት ስታስታውሱ መንገድም በሉ የትም በሉ ይሄ ማሰብ አለባቸው። ማንም ሰው መጥቶ ክርክርም ውይይትም ላድርግ ድንገት ቢል በሌላ ቤተ እምነት ድንገት እንደው በቤታችሁ በዘመድ በምን ኖሮ ልወያይ እንኳን ቢል ለዚህ በር እንዳከፍቱ። ለዚህ በር መክፈት ከጀመራችሁ ሥላሴን ወደ እናንተ አይምሮ ውስጥ ነው የምትከቱት። ሥላሴን ከሆነበት ነው የምታስወጡት። ስለዚህ ቋንቋ በምንም መንገድ ሥላሴን ሊወስነው ሊመጥነው ሊገልጸው አይችልም። ሌላው ቀርቶ እንደነገርኳቸው አብ ወልድ መንፈስ ቅዱስ የሚለው ራሱ በምልአት አብን ወልድም መንፈስ ቅዱስን የሚገልጥ አይደለም። ቃል ቢጠፋ ነው አብን አብ የምንለው ቃል ቢጠፋ ነው እንጂ አብ እኛ የምናውቀው አብ ስለሆነ አይደለም። በእኛ አይምሮ ውስጥ ያለው አብ አባት የሚባለው እሱ ስለሆነ አይደለም። ወልድን ወልድ የምንለው ለምሳሌ አሁን ሰረጸ እንላለን። የወልድን የመንፈስ ቅዱስን ከአብ መውጣት ስልጸት እንላለን። የወልድን ከአብ መውጣት ልደት እንላለን። ሁለቱም ቃላቶች የሚሆኑ ቃላቶች አይደሉም። ልደትም ደካማ ነው፣ ስርጸትም ደካማ ነው። ግን ምን እንበለው? እሺ ምን ሄደው ወደ አለመጻፍ ነው የምንሄደው። በነገራችን ላይ ወደ አለመጻፍ ከመሄድ ትንሽም ቢያንስ ይጻፍላቸው፣ ተጽፎ ያንብቡ፣ ይረዱ በሚል ነው እንጂ በቃል የተጻፈው ቃላቶቹ ሥላሴን መሸከም ወይም ማመልከት ሙሉ በሙሉ መግለጽ የሚችሉ ስለሆኑ አይደለም። ስለዚህ ቃላት ይሄ መቅደም ነው። ቃላት ወሰን አለባቸው። ምሳሌ እንደዚህ አይነት ምንባባቶችን በሙሉ በመጽሐፍ ቅዱስ ስታገኙ ቅድም የገለጽኩትን አይነት ማለት እግዚአብሔር የት ነው አዳም ያለው ሲል፣ ቃየል ወንድምህ አቤል ወዴት ነው ሲል እናገኘዋለን አይደል? ልክ ቃየል አቤልን ከገደለው በኋላ እግዚአብሔር ቃየል አቤልን እንደገደለው የማያውቅ ይመስል ቃየል ወንድምህ አቤል ወዴት ነው ይለዋል። አቤል ደግሞ እያምር ቦኑ አና አቃቢው ለአቤል ሆይ ወንድሜ አቤልን የምጠብቀው እኔ ነኝን አላውቅም ይላል። እግዚአብሔር ያን ይል የነበረው ቃየል የራሱን ኃጢአት አውቆ እንዲናዘዝ ነው እንጂ እግዚአብሔር ባለማወቅ ውስጥ ሆኖ ልክ ቃየል
እንዲህ እኮ አደረግኩት ብሎ ሲናገር እግዚአብሔር ወደ ማወቅ የሚመጣ ስለሆነ አይደለም። ግልጽ ሆኖ ከሆነ አገላለጽ እና እግዚአብሔር ኋላ ሰዶማውያን ይሄ እነዚህ ሰዎች በምድር ላይ ያሉ ሰዎች የሚሰሩት ኃጢአት እየጨመረ ደግሞ ሲሄድ ምን ተብሎ ነው የተጻፈው? ትዝ ይላችኋል አይደል? እግዚአብሔር ሰውን በመፍጠሩ ምን አለ ነው የሚለው? ጸጸት ደካማ ቃል ነው አይደለም? ለንስሐ ችግር የለውም። ንስሐ ስንገባ ያው እሱም ቢሆን ድክመትን ነው የሚያመለክተው አይደለም? ድክመትን ማለት የሆነ ችግር የፈጠርን መሆናችንን አይደለም እንዴ? ኃጢአትን መናዘዝ እኮ ማለት ጥሩ አድርጌ ነበር ማለት ነው። ኑዛዜው ጥሩ ነው፣ ኃጢአት የሚሰረይበት አንዱ መንገድ ስለሆነ። ግን እንዲህ አድርጌ ነበር ብለን የምንናዘዘው መቼስ ለአባ ሄደው ሲናዘዝ አመንዝሬ እኮ ነበር አይገርም እያለ የሚናገር የለም። ኃጢአት ነው መናዘዙ። የኃጢአት ስርየት ስለሚያመጣ ይበረታታል እንጂ ያደረገው ድርጊት ግን ትክክል ነው ተብሎ ተቀባይነትን። ጸጸት ጉዳትን ነው የሚያመለክተው፣ ስተትን ነው ድክመትን ነው የሚያመለክተው። እና ለእግዚአብሔር አሁን ይሄ ተገልጧል። ይህንን አንድ ሰው ሲያይ ምን ብሎ ሊያስብ ይችላል? እግዚአብሔር የእውቀት ወሰን ያለበት ወይም የስሜት ቫሪዬሽን ያለበት ልክ እንደኛ ማለት ነው። የሚለዋወጥ የሆነ ጊዜ የሆነ ነገር እንዲህ ይሆናል ብሎ አስቦ ይሰራና እሱ ካሰበው ውጭ ሲሆን እንዲህ ያደረኩ እኔ እኮ እንዲህ ነበር ያሰብኩት ብሎ የሚጸጸት። ይሄ እንደዚህ የሚሆን ከሆነ እግዚአብሔር ከአምላክነቱ ይወጣና ፍጡር ወደ መሆን ነው። ቼንጀብል ይሆናል ማለት። ቼንጀቢሊቲ ደግሞ ለፍጡር እንጂ ለፈጣሪ አይስማማው። ፈጣሪ ቼንጅለስ ነው፣ ማይለዋወጥ ነው። አንተ ክም ወአመት ይከን ይዘይሃልቅ ነው ምንል። አንተ ግን ያው አንተ ነህ። እግዚአብሔር ሁልጊዜ ምንድን ነው? ያው ነው። በቃ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ድረስ ያው ነው ተብሎ እንደተነገረው ራዕይ 13 ላይ ማለት ነው። ስለዚህ አይለዋወጥም። እና ተጸጸተ የተባለው ግን ምንድነው? ፐርሶኒፋይድ የሆነ ፐርሶኒፊኬሽን ነው የሚባለው። ሰውኛ አገላለጽ በእኛ አውድ አድርጎ ለእኛ እንዲገባን በሰውኛ ያደረጋችሁት ነገር ይገለጽ ቢባል የሚያጸጽት ነበረ ለማለት ነው። እየሰማችሁ ነው ወይ? እና ምን አታወሩም እንዴ? እንደዛ ለማለት ነው በሰውኛ እንጂ እግዚአብሔር የሚጸጸት ነው ለማሰኘት አይደለም። ግን ተጻፈ ምን እንበለው? አሁን የሚያነብሰው ምን ሊል ይችላል? ቃላቱን በእግዚአብሔር ይለካና እግዚአብሔር የሚጸጸት ነው ሚል ዶክትሪን ሊሰራ ይችላል። ይሄ ደግሞ ክህደት ነው አይደለም? ክህደት ነው አይደለም? አይወስነው ማለት ለዚህ ነው። ግን ተጽፏል፣ እግዚአብሔር ተጸጸተ ተብሎ ግን ተጽፏል። እንደዚያ ተጻፈ ማለት እንደዚያ ነው ማለት አይደለም። ለምን እንዲህ ተብሎ ተጻፈ ብለን እንጠይቃለን እንጂ በተጻፈበት ነው እግዚአብሔር ለማለት አይደለም። የሆነ መልእክት ለማስተላለፍ ነው ያ ቃል የገባው ቅድም እንዳልኩት። ስለዚህ ቃላት እግዚአብሔርን ወይም ሥላሴን አይወስኑትም የሚለውን መረዳት አስፈላጊ ነው ማለት ነው። የመጨረሻ በጣም ማህት ነገር አለ አሁን እንደ መቅድም መያዝ ያለ፣ ግን እነዚህን ከያዝን ጥሩ ነው። ገብቷችኋል እስካሁን ያልኩት? አንድ ልጨምራችሁ ብዙ እና አንዱ የምጨምራችሁ አሁን ምንድን ነው ሥላሴን ለመረዳት ራሱ መጀመሪያ መቅደሙ ለመረዳት ራሱ ሎጂክ ሳይሆን እምነት ነው የሚቀድመው። የሥላሴን ትምህርት የመረዳት መቅድሙ እምነት ነው። እምነት የሌለው ሰው መረዳት አይችልም። ሲጀመር መረዳት አይችልም። ስለዚህ ትንሽም ቢሆን ልቡን ከፈት አድርጎ መጀመር አለ። አምኖ ነው መጀመር ያለበት። አምኖ ትንሽም ቢሆን ለመቀበል ልቡን ከፈት አድርጎ ነው መጀመር ያለበት። እምነት ቀዳማዊው ጉዳይ ሥላሴን የምንረዳበት አንዱ ማስረጃ ወይም አይን ወይም ማመልከቻ ማሳያ ምንለው እምነት ነው። ከእምነት ውጭ ያለ ሰው ግን ሊረዳው አይችልም። አሁን ባለማመን የጀመረ ማለት ሥላሴ የሚባል ነገር የለም ብሎ ከጀመረ አንድ ሰው ሥላሴ የሚባል ነገር የለም፣ በቃ አንድነት ሶስትነት የኢትዮጵያ ኦርቶዶክስ ወይም የኦርቶዶክሳውያን የፈለሰፉት የራሳቸው ፍልስፍና ነው፣ በቃ እግዚአብሔር አንድ ነው ብሎ ከጀመረ ራሱ እግዚአብሔር ተገልጾ ቢነግረው ራሱ አይቀበልም። ለምን? የሚነገረውን ነገር የሚሰማው እሱ ጆሮ እሱ ጭንቅላት ውስጥ ባለ መረዳት ስለሆነ በእምነት ሳይሆን በሎጂክ ነው የሚያስበው፣ በሎጂክ። ስለዚህ እምነት ለሳይንስም አስፈላጊ ነው አይደል? ባዮሎጂ የምትሰሩትን ስትሰሩ አምናችሁ ነው ወይስ በምንድን ነው የምትሰሩት? ወይም አንድ ባል አንዲት ሴትን ሲያገባ ሳያምናት ነው የሚያገባው? መጀመሪያ ቢያንስ ሴት መሆኗን ማመን አለበት አይደል? ነው እንደዛ አያምንም? አታምኑ? ሴት መሆኗን እናምናለን።
ጥሩ ሚስት ልትሆን ትችላለች ብሎ ማመን አለበት አይደለም? ይሄን ያምናል። እሷም ጥሩ ባል ነው ብላ ታምናለች። አምና ትጀምራለች። ከዛ በኋላ ደግሞ ያው እምነቷ ጠንካራ ከሆነ የሚመጣበትን ፈተና ወይም እምነቱ ጠንካራ ከሆነ የሚመጣበትን ፈተና ሊቀበል ይችላል። ካልሆነ ግን በሱ አይምሮ ውስጥ በሳለው ስዕል ብቻ አድርጎ ሰውየውን የሚያምነው ከሆነ ይሄን ሰውዬ እኔ ጭንቅላት ውስጥ ምጥን አድርጌ ከትቻለሁ፣ ከዚህ ትንሽ ወጣ ካለ ፈተዋለሁ እንደማለት። ይሄ በጣም አደገኛ። አንተን ሙሉ በሙሉ ከትቻለሁ እዚህ ውስጥ ከዚህ ውጭ ልትሆን አይገባም እንደማለት። ሰውየው ራሱ እንኳን እሱን እንዲህ ልታደርገው በሱ አይምሮ ውስጥ ልትመጥነው ቀርቶ እሱ ራሱን እንደዛ ማድረግ አይችልም። እኔ ራሱ ስለራሴ እኔ ከማውቀው ውጭ ልሆን አልችልም ብሎ ሊል የሚችል ሰው የለም። እምነት ወሳኝ ነው ለማለት ገብታችሁ አላሰቡ? እምነት ወሳኝ ነው። ሥላሴን ስንማር እምነት የመጀመሪያው መቅደምም ነው ወሳኝም ነው ወሳኝም ነው። እምነት ከሎጂክ ከሪዝን ጋር ከአመክንዮ ጋር ይተባበራል። በእምነት በሎጂክ ልንደርስ የማንችለውን ነገር በሙሉ እናገኛለን። በእምነት የተወሰነ እግዚአብሔር እንድናውቅ እንድንመረምር የሰጠንን ነገር እንመረምርበታለን፣ እንፈትሽበታለን፣ እናይበታለን፣ እንደዚህ እናደርግበታለን። እና እምነት ሎጂክን ይሸከመዋል። ሎጂክ ግን እምነትን ሊገለብጠው አይችልም ወይም ሊጥሰው አይችልም። ስለዚህ ሥላሴን ስንማር መቅድሙ ለመረዳት ራሱ እምነት ነው። ከዛ በእምነት ውስጥ ደግሞ ምንድነው በራስ አይምሮ መጥኖ ማመን ደግሞ የሚባል ነገር ውስጥ ደግሞ መግባት ተገቢ አይደለም። በራስ አይደለም። የራሳችን እምነት ይለያል። አሁን ብዙ አይነት እምነት አለን አይደል? የላችሁም? አላችሁ። የተለያየ እምነት እለት የምናደርገው ምናምነውን ነው። ማናምነውን እንናገራለን፣ እለት እናስባለን፣ እለት እንበላለን፣ እንጠጣለን፣ እንሰራለን። እለት ምንሰራው ምናስበው ምናደርገው በእምነታችን ላይ የተመሰረተ ነው። ማናምነውን አንናገረው፣ ማናምነውን አንሰራው። ስለዚህ ስራችን፣ ንግግራችን በእምነታችን ላይ የተመሰረተ ነው። ስለዚህ እግዚአብሔርን በምን አይነት እምነት ነው ማምነው? ለምሳሌ የሚለው ሎጂካል በሆነ መንገድ ማመን አለ። ለምሳሌ ሎጂክ ራሱ እኮ አንዱ የእምነት መንገድ እኮ። አንድ ነገር ትክክል የሚሆነው በእኔ ሎጂክ ልክ ሲሆን ብቻ ነው ብሎ ማመን ራሱ ሌላ አንድ የእምነት እግዚአብሔር የለም ብሎ ማመንም እምነት ነው። ታውቃላችሁ? እሱ ራሱ አንዱ እምነት ምን ብሎ ማመን? እግዚአብሔር የለም ብሎ ማመን ስለሆነ ማለት ነው። እንደዛ ብሎ ማመን ነው። እንደ ሞርሞኒስቶች ደግሞ ቀስ እያልን እየዳበርን ስንሄድ እኛ ራሱ እግዚአብሔር እየሆን እንሄዳለን ብለን ልናምን ይችላል። ይህም እምነት ነው። እየዳበርክ እያደግክ ትሄድና ፍጹም አምላክ ትሆናለህ። የሆነ ጊዜ አሁን የሆነ ጊዜ ዛፍ ነበርን። ምናልባት አሁን የሆነው ቀስ እያልን ነው። ከዛ ለወደፊት ደግሞ አሁን ከሆነው እንወጣና አምላክ እንሆናለን፣ እንደርሳለን ማለት እንዲህ የሚሉ አሉ ሞርሞኒስቶች። እንደ ክርስቲያን ማናት ሜሪ ነው እንደዚህ የምትባል ክርስቲያን ሳይንቲስት ደግሞ የምትባል አንዲት ሴትዮ አለች። ደስ ያላት ማመኗ የፈለገችውን ማመን ትችላለች፣ መብቴ ነው ስላለች ማለት ነው። መብቴ ነው ካለች መብቷ ነው። መቼ ስለምን እንደዛ ታምኛለች ብለን አንጠይቃት። እሷ ምን ብላ ነው የምታምነው? በሽታ የሚባል ነገር የለም ብላ መታመን አለች። መብቷ ነው። በቃ እኔ ኩላሊቴን አመመኝ ስለው እንጂ የሚያመኝ የኩላሊት የሚባል በሽታ የለም ብላ ግግም አለች። መብቷ አይደለም? አንድ ሰው ለመዳን ራስን በራስን ማዳን ትችላለህ፣ ሆስፒታል፣ ሐኪም ቤት ምናምን የሚባል ነገር አያስፈልግም ብለው ነው የሚያምኑ። ክርስቲያን ሳይንት የሚባለው ቤተ እምነት ማለት ሳይሆን ትክክለኛይቱን እምነት፣ እውነተኛይቱን እምነት እየገባችሁን አይደለም? ቅዱሳን የሚያምኗትን እምነት፣ የቅዱሳንን እምነት፣ እሷን እምነት ነው ምትረዳንና ምትገልጽልን፣ ምታሳየን፣ ረቂቁን ነገር ምታመለክተን ትክክለኛይቱ እምነት ነው። ካልሆነማ ይኸው ለምሳሌ በመጽሐፍ ቅዱስ አንደኛ ቆሮንቶስ መልእክት ምዕራፍ 2:14 ላይ ምን ይላል? ፍጥረታዊ ሰው አለ ይላል። ይሄ ፍጥረታዊ ሰው ምን አይነት ነው የሚለውን ሲናገር የመንፈስ ቅዱስን ነገር ሞኝነት ነው የሚል ነው ይላል። ይኸው ፍጥረታዊው ሰው የመንፈስ ቅዱስን ነገር እንደ ሞኝነት ይቆጥሯል። ስለዚህ አይቀበለውም ይላል። ዝግ ነው ማለት ነው። ይህ ሰው ፍጥረታዊ ሰው የተባለው ካርናል የሆነ ሰው ነው። አይምሯዊ የሆነ በራሱ አይምሮ፣ በራሱ መረዳት፣ በራሱ ጭንቅላት፣ በራሱ የመረዳት መጠልክ አድርጎ ሁሉን ነገር ለማሰብ የሚሞክር የእሱን አይምሮ የመጨረሻ ሚዛን አድርጎ የሚለካ ይህ ፍጥረታዊ ሰው። ስለዚህ ምን ብሎ ያስባል? ረቂቅ የሆነውን የመንፈስ ቅዱስን ነገር በራሱ ጭንቅላት ይለካውና ትክክል አይደለም ይላል። አልቀበልም፣ የመጽሐፍ ቅዱስ እንደዛ አልቀበልም ይላል። መንፈሳዊ ሰው ግን ሁሉን ይመረምራል፣ እርሱ በማንም አይመረመርም ይላል። መንፈሳዊ የሚለው ምን ማለት ነው?
በመንፈስ ቅዱስ የሚመራ ማለት ነው። መንፈስ ቅዱስን የሚረዳ የሚገልጥለት የሚያበራለት እንደዚህ አይነት ሰው አለ እና እነዚህ ሁለቱ ሰዎች የሚያምኑት እምነት የተለያየ ነው። መንፈሳዊው ሰው የሚያምነው አለ፣ ዓለማዊ ፍጥረታዊ ሰው የሚባለው የሚያምነው አለ። ሥላሴን ለመረዳት እምነት ያስፈልገናል ሲባል የትኛው እምነት ነው የሚያስፈልገን? የመንፈሳዊው ሰው እምነት። የመንፈሳዊው ሰው እምነት ታውቃላችሁ። አሁን ታምናላችሁ አታምኑ? መልሱልኝ። እርግጠኛ ናችሁ? እንደምታምኑ ታምናላችሁ? እንደምታምኑ ራሱ ታምናላችሁ? እንደምታምኑ ታምናላችሁ? አልገባችሁም አይደል? ወደ ኋላ ሲሄድ ትክክለኛይቱ እምነት ምን ያህል ፓወር እንዳላት ታውቃላችሁ? ኃይሏ ምን ያህል እንደሆነ። ምሳሌ መጽሐፍ ቅዱስ ምንድን ነው የሚለው? የሰናፍንጭ ቅንጣት ታህል እምነት ቢኖራችሁ ይህን ተራራ ከዚህ ጋር ተነስተ ወደዚያ ጋር ሂድ ብትሉ ይሆንላቸዋል ብሏል። ይህ ምን የምታህል እምነት ቢኖራችሁ? መልሱልኝ። ትልቅ ነው ትንሽዬ እምነት ቢኖራችሁ ማለት ነው። ስለዚህ እኛ እናምናለን አናምን? አሁን ተራራ ይህን ፎቅ ከዚህ ጋር ቦታው ትንሽ ስላልተመቸ ከሚፈርስ ብድግ በልና ይሆንልናል? መሆን ስለማይችል ነው የማይሆነው ወይስ ማድረግ እንደው የእውነትም አማኝ ብንሆን ልናደርግ አንችልም? ግን ያ የበቁ ሊሆን ይችላል። ራሱ እምነት አይዟችሁ እንደ እኛ ደግሞ ምን እያረከን ነው እንዳትሉ፣ ሙሉ በሙሉ አታምኑም ልትለን ነው እንዴ እንዳትሉ፣ ያው ትንሽ እናንተ ጎበዞች ናችሁ፣ እምነታችሁም ጠንከር ያለ ነው ልበላችሁ። እንዲህ ካላልኩ ትምህርቱን ታቆማላችሁ። ካቆማችሁ እኔ ማንን አስጣቀር ለማን አቀርባለሁ የሚለው ስላለ ማለት ነው። ግን እምነት ትንሽዬ እንኳን ብትሆን ምን አይነት ፓወር እንዳላት እንዲገባ ነው። እምነት የማይታየውን ነገር ያሳያል አይደል የሚለው ዕብራውያን 11 ላይ ረቂቁን ነገር ያሳያል ነው። የእግዚአብሔርን ነገር የምናይበት የምንረዳበት መሳሪያ ነው እምነት። ቀላል ነገር አይደለም ማለት ነው። ስለዚህ ነገረ ሥላሴን ለመረዳት አማኝና ተጠራጣሪ ሰው እኩል ቢቀርቡ ሁለቱ እኩል መረዳት አይችሉም። አማኙ የመረዳት እድሉ ከፍ ያለ ነው። የማያምነው ሰውዬ ደግሞ ገና ባለማመን ስለሆነ የጀመረው ትክክለኛውን እምነት ስላልያዘ መረዳት አይችልም። ስለዚህ ሥላሴን ለመረዳት ደግሞ የሚያስፈልገው እምነት ሎጂካል የሆነው እምነት አይደለም፣ ከሎጂክ በላይ የሆነው እምነት። እየሰማችሁ ነው አይደለም? አመክንዮ ላይ ብቻ የተደገፈ እምነት አይደለም። ሥላሴ ከአመክንዮ በላይ ስለሆነ ማለት ነው። አመክንያዊ ብቻ ቢሆን ምን ሊሆን ይችላል ታውቃላችሁ? እግዚአብሔር አመክንያዊ ብቻ ቢሆንስ? አመክንዮ ታውቃላችሁ አይደል? ሎጂክ አታውቁም? እሺ እንደዚህ ከሆነ እንደዚህ ይሆናል እያል ልናብራራ የምንችለው ቢሆን እግዚአብሔር ምን ሊሆን ይችላል? አመክንያዊ ብቻ ከሆነ በእኛ አእምሮ ይወሰናል ማለት ነው። በእኛ አእምሮ የሚወሰን ከሆነ እኛ ፍጡራኑ የፈጠረንን መመዘን መለካት እንችላለን ማለት ነው። እንዲህ ማድረግ የምንችል ከሆነ ለምንመዝነው አካል ራሱ እኛ አስገኞች ነን እንደማለት ነው። አልገባችሁም? ያንን ነገር እግዚአብሔርን እንደዛ ማድረግ ከቻለን በጣም ፍጡር አይደለንም እንደማለት ነው የሚሆነው። እግዚአብሔርን በእኔ አእምሮ መረዳት መጠን በሪዝኔ በአእምሮ የመረዳት መጠን ልክ አድርጌ መጠኜ መረዳት እችላለሁ፣ በዚህ ወስነዋለሁ ብዬ ማስብ ከሆነ እሱ እንደዛ ማስበው እሱ እግዚአብሔር ሊሆን አይችልም። ከሆነ እንኳን ነው ብለን ካሰብን እኔ ፈጣሪው ነኝ ለዛ ለመወስነው አካል የሚል ክህደት ሊያመጣ ይችላል። ስለዚህ ብናምነው ምክንያት አስፈላጊ ነው። አመክንዮ ወሳኝ ነው፣ አስፈላጊም ወሳኝም ነው። ግን አመክንዮ ብቻውን አይደለም ሥላሴ እንድንረዳ የሚያደርገን። ዋናው ጉዳይ ምንድነው? ሥላሴን ለመረዳት እምነት የሚባለው ምንድነው? ዋናው ጉዳይ እምነት የሚባለው